ሩሲያ ወደ ቀይ ባህር እየመጣች ነው። ኢሳያስም ግብጽም የፈሩት ደርሷል። ኢትዮጵያ በአቋራጭ ያገኘችው ዕድል የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። ኢትዮጵያ ወደ ቀይ ባህር ለመግባት ጎረቤቶቿን ብታማትርም የጠበቃት መልስ ግን እጅግ አስደንጋጭ ነበር። አስደንጋጭነቱ በተለይም የባህር በር ይገባኛል ጥያቄውን ላነሳው የጠቅላይ ሚኒስትር አብይ አህመድ መንግስት ነው። በቀይ ባህርም ሆነ በህንድ ውቅያኖስ ዳርቻ የሚገኙ ጎረቤት ሀገራት ለግዙፏ የቀጠናው አንከር ሀገር ኢትዮጵያ የባህር በር ለመስጠት ሲተናነቃቸው ታይተዋል። ይህ ብቻ አይደለም። ከወደ ኤርትራና ሶማሊያ የገጠማት የግዛት ማስፋፋት ኤክስፓንሽኒስት ፖሊሲ ነው የሚል ምላሽ እንደነበር አይዘነጋም። ከኢትዮጵያ ከውሃ ጀምሮ እስከ ምግብና ኤሌክትሪክ አገልግሎት የምታገኘው ጅቡቲም የኢትዮጵያን ጥያቄ ከክሬሚያ ወረራ ጋር አያይዛ ነበር የተመለከተችው። የፈረንሳይ ጋዜጦች እንደዘገቡት ከሆነ የጅቡቲው መሪ ኢስማኤል ኦማር ጌሌ እኛ ክሬሚያ አይደለንም፣ ኢትዮጵያ ጦሯን የምታሰፍርበትን ወደብ ሰጥተን በግዙፏ ጎረቤታችን አንሰለቀጥም ሲሉ ነው ምላሽ ሰጡት። ጌሌ አክለውም አብይ ወደብ ከፈለገ በንግድ ህግ ለኢኮኖሚ አገልግሎት የሚውል የተዘጋጀ ወደብ ልንሰጠው እንችላለን፣ ካልሆነ ግን በኃይል ጎረቤት ሀገራትን በሚያሳስብ መልኩ የባህር ማማ አገኛለሁ የሚለውን ፖሊሲን አንቀበልም ሲሉ ነው ምላሽ እንደሰጡ የሚነገረው። ዳሩ ግን የፈረንሳይ፣ ቻይና፣ አሜሪካ፣ ጃፓንና በጥቅሉ 8 ሀገራት በዚህች ሚጢጥዬ ሀገር ጦራቸውን አስፍረው ወታደራዊ ሰፈር የገነቡባት መሆኗ ነው። የአፍሪካ ቀንድ ሀገራት ኢትዮጵያ የባህር በር እንዳታገኝ በአንድ በኩል ሲከለክሉም፣ ራስ ገዟ ሶማሊላንድ በሊዝ ስምምነት የኢትዮጵያን ጥያቄ መቀበሏ እጅግ ያንገበግባቸው ነበር። ከዚህ አልፎም ኢትዮጵያን ከልክለው ሌላ ሀገር ወደ ግዛታቸው ጋብዘዋል። ኢትዮጵያ ሶማሊላንድ ጋር የተፈራረመችውን የባህር በር አጠቃቀም ስምምነት የግዛት መስፋፋት ነው በሚል የከሰሰው የሞቃዲሾ መንግስት ቱርክን ጋብዞ የሶማሊያን የባህር ጠረፍ ማስጠበቅ ጀምሯል። አልፎ ተርፎም የሶማሊያን የባህር ውስጥ ሀብቶች ከቱርክ ጋር በጋራ ለመጠቀም ወስኖ ሂደቱን ጀምረውታል። በዚህ መሃል ነው ኢትዮጵያ በዘመናት ሂደት መንግስታት ቢቀያየሩባትም ከብሔራዊ ጥቅሟ ጋር ስትራቴጂክ ወዳጅነት ያለው የሩሲያ መንግስት ወደ ቀይ ባህር መግባት የጀመረው። በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው ቀይ ባህር ላይ ከቅርብም ከሩቅም ያሉ ሀገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ ነው። ጥቂት የማይባሉ ሀገራት ከአሜሪካ ከአውሮፓና ከሩቅ ምስራቅ ሳይቀሩ በጅቡቲ ላይ ወታደራዊ ሰፈር መስርተው በአካባቢው ላይ ሲንቀሳቀሱም፣ ሌሎች ደግሞ የባህር ኃይላቸውን በአካባቢው አሰማርተው ለጥቅማቸው ዘብ ቆመዋል። የሱዳን ውጭ ጉዳይ ሚኒስትር አሊ ዩሱፍ ባለፈው ዓመት የካቲት ወር ላይ እንዳስታወቁት የሱዳን ጦር የሚመራው መንግስት ከሩሲያ ጋር የቀይ ባህር ወታደራዊ ሰፈር ግንባታን በተመለከተ የመጨረሻ ስምምነት ላይ ደርሷል። የየመን ሁቲ ታጣቂዎች ባለፉት 2 ዓመታት በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ያሳደሩት ተጽዕኖ ምዕራባውያንን በአካባቢው ያላቸውን ሚና የበለጠ እንዲያጠናክሩ ሲያደርግ፣ ሌሎች ሀገራት ደግሞ በቀይ ባህር ዙሪያ ቦታ ለማግኘት እየሰሩ ነው። ከነዚህ መካከልም ሩሲያ ዋነኛው ሀገር ናት። ሩሲያ በአንጻራዊነት ከምዕራባውያኑ በተሻለ ለቀይ ባህር የቀረበች ብትሆንም በወታደራዊ አካባቢ ሰፈር የላትም። ባለፉት ዓመታት የቀይ ባህር ተዋሳኝ ከሆኑ ሀገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ የተቃረበች ትመስላለች። ዋናው ነጥብ ኢትዮጵያ በሩሲያ ወደ ቀይ ባህር መቃረብ ምን ትጠቀማለች የሚለው ነው። የአፍሪካ ቀንድ ተንታኞች እንደሚሉት ከሆነ ሩሲያ የጦር ሰፈሯን በቀይ ባህር የማቋቋም መብቱ ከተሰጣት ከአፍሪካ ቀንድ ላይ ግዙፏ ሀገር ሆና ከቀይ ባህር በ60 ኪሎ ሜትር ርቀት ላይ የምትገኘው ኢትዮጵያ የባህር በር ባለቤት ለመሆን የሚያስችላትን ዲፕሎማሲያዊ ድጋፍ ወይም ሌቨሬጅ የምታገኝበት እድል ይኖራል ይላሉ። ሩሲያ ይህንን እድል ያገኘችው በጦርነት እየተናጠች የምትገኘውን ሱዳን እየመራ የሚገኘውና ገሚስ የሱዳንን ክፍል ከእጁ ያስመለጠው የአልቡርሃን መንግስት በሰጠው ቡራኬ ነው። እስካሁን ባለን መረጃ የሱዳንን ግማሽና ወሳኝ ግዛትን የያዘው የፈጥኖ ደራሽ ኃይል በሩሲያ ወደ ቀይ ባህር መግባት ተቃውሞ አላሰማም። ይህ ከሆነ ራስ ገዟ ሶማሊላንድ ለኢትዮጵያ የባህር በር ለመስጠት መስማማቷ ከወደ ሞቃዲሾ የሚነሳውን የተቃውሞ እንቅስቃሴ የሚያቀዘቅዝ እንደሚሆን ተስፋ ተጥሎበታል። ኢትዮጵያ ወደ ቀይ ባህር ኃይልነት ለመቀላቀል ተስፋና እድሏ እየሰፋ የመጣው አሜሪካን ጨምሮ ትልልቆቹ ሀገራት ይህንን እቅዷን እየደገፉት መምጣታቸውም ጭምር ነው። ከሰሞኑ የወጣ የአሜሪካ ብሔራዊ ደህንነት ስትራቴጂ ፕሬዝዳንት ትራምፕ በአፍሪካ የሚኖራቸው የውጭ ግንኙነት ፖሊሲ እንደ አዲስ እንደተቃኘና ከእርዳታ ወደ ኢንቨስትመንት መር ግንኙነት እንደተቀየረ በይፋ አትቷል። በዚህ ፖሊሲ መሰረት ከዚህ በኋላ አሜሪካ
ከተመረጡ የአፍሪካ ሀገራት ጋር በንግድና ኢንቨስትመንት እንደዚሁም በጸረ ሽብር ዘመቻ ዘርፎች ላይ ያተኮረ ወዳጅነት ይኖራታል። ሀገራችን ኢትዮጵያ የተመረጠችው በጸረ ሽብር የጋራ ዘመቻና ቀጠናዊ ደህንነት ዘርፍ ነው። ይህንን በማስመልከት ከጥቂት ሳምንታት በፊት ወደ ኢትዮጵያ መጥተው የነበሩት በአሜሪካ የአፍሪካ አዛዥ ጀነራል ኤም አንደርሰን ከጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ ጋር ውይይት አድርገዋል። ኢትዮጵያን ጨምሮ ለዚህ ተልዕኮ በጥቂት የአፍሪካ ሀገራት ጉብኝት አድርገው የነበሩት ጀነራል አንደርሰን እናንተ ወደ ቀይ ባህር ብትገቡ ቀይ ባህር ደህንነት የተሻሻለ መረጋጋት ይኖረዋል ሲሉ ድጋፍ ሰጥተው ነበር የተመለሱት። ጀነራሉን ያካተተው የአሜሪካ ልዑክ ወደ ሶማሊላንድ አምርቶ ነበር። ይህ ጉብኝት አሜሪካ የቻይና እንደዚሁም የቱርክን አዲስ የኃይል የበላይነት ለመቆጣጠር በህንድ ውቅያኖስ አዲስ የጦር ሰፈር ልትገነባ እያሰበች ስለመሆኑ ማሳያ ነው ተብሏል። ለዚህ ስትራቴጂክ እቅድ ኢትዮጵያ ሁነኛ አጋር ሆና ተመርጣለችም ነው የተባለው። ቀይ ባህር አፍሪካን፣ እስያንና አውሮፓን በአቋራጭ የሚያገናኝ ወሳኝ ባህር ንግድ እንቅስቃሴ መስመር ሲሆን በዚህ መተላለፊያ ላይ የሚከሰት እክል ታላላቅ የመጣኔ ሀብት እንቅስቃሴዎች ላይ ከባድ ተጽዕኖ አለው። በዓለማችን ከፍተኛ መጠን ያለው ነዳጅ፣ ተፈላጊ ማዕድናትና የኢንዱስትሪ ምርቶች በተለይ ከባህረ ሰላጤውና እስያ ወደ አውሮፓ የሚተላለፍበት መሆኑ ሀገራት አይናቸውን እንዲጥሉበት አድርጓል። በምጣኔ ሀብትም ሆነ በወታደራዊ አቅሟ ከዓለማችን ሀያላን ተርታ የምትመደበው ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግ ዓመታትን ወስዶባታል። በዚህም በቀይ ባህር ላይ ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 ጀምሮ እንቅስቃሴ ስታደርግ ቆይታለች። አሁን ግን በእርስ በእርስ ጦርነት ውስጥ ከምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመላክቱ ሪፖርቶች እየወጡ ነው። ሱዳን 3 ዓመት ሊሞላው በተቃረበ ጦርነት ውስጥ ሆና ከባድ ውድመት ደርሶባታል። በጀነራል አልቡርሃን የሚመራው የሀገሪቱ ጦር ሰራዊት ከጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ጋር እየተፋለመ ነው። በዚህ ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነውን የሱዳንን ግዛት የሚቆጣጠረው የጀነራል አልቡርሃን ቡድን ከሩሲያ ጋር በመቀራረብ ድጋፍ ለማግኘትና ለሩሲያ የምትፈልገውን ለመስጠት በሩን ከፍቷል። ባለፈው ዓመት የካቲት የቀድሞ የሱዳን ውጭ ጉዳይ ሚኒስትር እንዳስታወቁት በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈርን በተመለከተ በሚደረሰው ስምምነት ላይ መግባባት መደረሱን በመግለጽ ይህንንም ተግባራዊ ለማድረግ ምንም አይነት እንቅፋት የለም ብለው ነበር። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ በሀገሪቱ ውስጥ መዋለ ንዋይን ለማፍሰስ ዝግጁ መሆኗን አሳውቃለች። በከባድ ጦርነት ውስጥ የሚገኙት አልቡርሃን በአሸናፊነት ለመውጣት የሚያስችላቸውን ድጋፍ ለማግኘት ለሩሲያ የባህር ኃይል ሰፈር በቀይ ባህር ዳርቻ ላይ ለመስጠት መዘጋጀታቸውን የሚያመላክቱ መረጃዎች እየወጡ ነው። ሱዳን ለሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችው በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት መሆኑም ተዘግቧል። ዎል ስትሪት ጆርናል በቅርቡ ባወጣው ዘገባ የሱዳን ጦር በቀይ ባህር ላይ ለሩሲያ የጦር ሰፈር ይሁንታ የሰጠው በምላሹ ከሩሲያ የጦር መሳሪያ ለማግኘት በተደረሰው ስምምነት መሆኑን ጠቅሷል። ሪፖርቶች እንደሚያመላክቱት ይህ የሩሲያ ባህር ኃይል ሰፈር ወደ 300 ወታደሮችን የሚይዝ ሲሆን የሱዳን መንግስትና የክሬምሊን ስምምነት ለ25 ዓመታት የሚዘልቅ ይሆናል። ሱዳን ትሪቡን እንደዘገበው ከሆነ የሱዳን የውጭ ጉዳይ ሚኒስትር አሊ የሱፍ ሱዳንና ሩሲያ የሩሲያን የጦር ሰፈር በተመለከተ ስምምነት ላይ ደርሰዋል ብለዋል። ሙሉ ስምምነት ላይ ደርሰናል፣ ጉዳዩ ቀላል ነው፣ ምንም መሰናክል የለም ማለታቸው ተዘግቧል። ከሳምንታት በፊት በሞስኮ ይፋዊ ጉብኝት ያደረጉት የውጭ ጉዳይ ሚኒስትሩም ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በመሆን በሞስኮ ጋዜጣዊ መግለጫ ሰጥተው ነበር። የሱዳን መንግስት ዜና ወኪል የሆነው ሱና እንደዘገበው የሱዳን ውጭ ጉዳይ ሚኒስትር ስለ ጉዳዩ መግለጫ ቢያወጣም የውጭ ጉዳይ ሚኒስትሩ ንግግር አላጣቀሰም። የውጭ ጉዳይ ሚኒስትሩ መግለጫ የሁለትዮሽ ግንኙነትን በተመለከተ የተለያዩ ነጥቦችን ያነሳ ነው። ሁለቱ ሀገራት ስትራቴጂካዊ ግንኙነታቸውን ለማሳደግ ያላቸውን ቁርጠኝነት ጠቅሰዋል። የሱና ዘገባ እንደሚያመለክተው የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሁለቱን ሀገራት ግንኙነትን አወድሰዋል። ሩሲያ ሱዳንን በዓለም አቀፍ መድረኮች ትደግፋለች ብለዋል። ሩሲያ ከአውሮፓውያኑ 2017 ጀምሮ ወታደራዊ ሰፈር ለመገንባት ሙከራ ስታደርግ የቆየች ሲሆን ሁለቱ ሀገራት የመጀመሪያ ደረጃ ስምምነት ላይ የደረሱት ግን በ2020 ነው። ሆኖም ግን በምዕራባውያን ሀገራት ጫና ምክንያት የሱዳን ባለስልጣናት በስምምነቱ ወደፊት ለመግፋት ፍላጎት ሳያሳዩ ቆይተዋል። የጦር ሰፈር
በጦር መሳሪያ ሩሲያ በምትገነባው የባህር ኃይል ጦር ሰፈር ላይ አንድ ጊዜ 4 የጦር መርከቦችን ማስፈር ትችላለች። ይህም በኒውክሌር ኃይል የሚንቀሳቀስ የጦር መርከብን የሚያካትት ነው። የሱዳን መንግስት ከቅርብ ጊዜ ወዲህ ከሩሲያና ከኢራን ጋር እየተቀራረበ ነው። ከሱዳን ፈጥኖ ደራሽ ኃይል ወይም RSF ጋር ጦርነት ውስጥ የገባው የሱዳን ጦር ድጋፍ በመፈለግ ከሁለት ሀገራት ጋር ያለውን ግንኙነቱን አጠናክሯል። ባለፈው ዓመት ጥር ላይ ነዳጅ ከማውጣት እንዲሁም ከማጓጓዝና ከውጭ ንግድ ጋር በተያያዘም ከሩሲያ ጋር ሱዳን የመግባቢያ ሰነድ ተፈራርማለች። ዎል ስትሪት ጆርናል ለጉዳዩ ቅርበት ያላቸው የሱዳን ባለስልጣናትን ጠቅሶ እንደዘገበው ሱዳን ሩሲያ በግዛቷ ውስጥ የባህር ኃይል የጦር ሰፈር እንድታቋቁም ይሁንታ የሰጠችው በዚህ ዓመት ጥቅምት ላይ ነው። ከጦር ሰፈር ግንባታው በተጨማሪ ሩሲያ በሱዳን ውስጥ የነዳጅ ቁፋሮ እንድታደርግ የሚያስችል ስምምነትም ተካቷል። ሩሲያ በምላሹም በፈጥኖ ደራሽ ኃይሉ የድሮን ጥቃቶች እየተፈተነ ላለው የሱዳን ጦር ሰራዊት ዘመናዊ የአየር መቃወሚያ ስርዓት እንዲሁም ሌሎች የጦር መሳሪያዎችን ታቀርባለች። ኢንዲፔንደንት ሚሊታሪ ዎች የተባለው መጽሔት ባለፈው ህዳር ወር መጨረሻ ላይ ባወጣው ዘገባ የሱዳን መከላከያ ሚኒስቴር ሱ-30 እና ሱ-35 የተባሉ ሩሲያ ሰራሽ ተዋጊ ጀቶችን ለማግኘት ንግግር እያደረገ ይገኛል። ተዋጊ ጀቶቹ ለሱዳን የሚሰጡት ቀይ ባህር ላይ በሚገነባቸው የባህር ኃይል ጦር ሰፈር ምላሽ ነው ሲልም መጽሔቱ አትቷል። በእርግጥ ይህ የሁለቱ ወገኖች ንግግርና ስምምነት ወደ ተግባር የሚሸጋገር ከሆነ በፖርት ሱዳን ላይ የሚቋቋመው የሩሲያ የባህር ኃይል ሰፈር በአፍሪካ የመጀመሪያ ይሆናል። ይህ በሱዳን መንግስትና በሩሲያ መካከል የባህር ኃይል ጦር ሰፈር በቀይ ባህር ዳርቻ ለማቋቋም የተደረሰው ስምምነት አንድ ተጨማሪ ሀያል ሀገርን ወደ ቀጠናው የሚያመጣ ነው። ነገር ግን ከቀይ ባህር ተጎራባች ሀገራትም ሆነ ከምዕራባውያን በኩል በአሉታም ሆነ በአዎንታዊ መልኩም የተሰማ ነገር የለም። ባለፉት ወራት ከፈጥኖ ደራሽ ኃይሉ በኩል በተሰነዘረበት ከባድ ጥቃት ቁልፍ ይዞታዎቹን ያጣው የሱዳን ጦር የበላይነት ለማግኘትና የተነጠቃቸውን ግዛቶች መልሶ ለመያዝ ከሩሲያ ለሚያገኘው ወታደራዊ ድጋፍ ሲል የሚጠየቀውን ሊፈጽም ይችላል። በሱዳን እየተካሄደ ባለው የእርስ በእርስ ጦርነት ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። በሀገሪቱ አንዳንድ አካባቢዎች ረሃብ መስፋፋቱም ተገልጿል። የሱዳን ጦርነት ከ2 ዓመት ተኩል በኋላም ተባብሶ የቀጠለ ሲሆን ጦርነቱ እንዲራዘም ምክንያት ከሆኑ ጉዳዮች መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። የሱዳን ጦርን ይደግፋሉ ተብለው የሚታመኑ ሀገራት ግብጽ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ ናቸው። ሀገራቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናል። በሌላ በኩል የተባበሩት አረብ ኤምሬትስ መሳሪያ፣ የሕክምና ቁሳቁስና ሌሎችንም ድጋፎች ለፈጥኖ ደራሽ ኃይሉ በመስጠት ስትከሰስ፣ እሷ ግን በተደጋጋሚ ታስተባብላለች። የሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን በዋይት ሃውስ ባደረጉት ቆይታ በሱዳን እየሆነ ስላለው ለትራምፕ አስረድተው ጣልቃ እንዲገቡም ጠይቀዋል። ትራምፕ ሱዳንን በተመለከተ እንቅስቃሴ እንጀምራለን የሚል ምላሽ ነው የሰጡት። ላለፉት 6 ወራት የአሜሪካ ውጭ ጉዳይ ኃላፊ ማርኮ ሩቢዮና የአሜሪካ የአፍሪካ ጉዳዮች አማካሪ ማሱድ ቦሊዩስ እቅድ ሲያረቁ ቆይተዋል። አሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉበት ኳድ የተባለ ጥምረት ጦርነቱን ለማስቆም እየጣረ ነው ተብሏል። የተኩስ አቁም ላይ መድረስ፣ ሰብአዊ እርዳታ ለማስገባትና በሲቪሎች የሚመራ መንግስት ማቋቋም ዋነኛ ግቦቻቸው ናቸው። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።